በዓለም ዙሪያ ላላችሁ ቅዱሳን ዛሬ ደግሞ እግዚአብሔር በልቤ ያስቀመጠውን የመጽሐፍ ቅዱስ ክፍል እንነጋገራለን። ከዚህ ቀደም የጀመርነውን የፊልጵስዩስ መጽሐፍ እንደጀመርን ቁጥር 6 ላይ ነው ያቆምነው። ቁጥር 7 ደግሞ ዛሬ እናያለን። ከመልእክቴ ክፍል የፊልጵስዩስ መጽሐፍ ምዕራፍ 2 ከቁጥር 12 እስከ 18 ድረስ ያለን እንዲህ ይነበባል። ስለዚህ ወዳጆች ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ስለ በጎ ፈቃዱ መፈለግን ማድረግን በእናንተ የሚሰራ እግዚአብሔር ነውና። መጥፎና በጠማማ ትውልድ መካከል ነቀፋ የዋሆችም ነውርም የሌለባቸው ያለ ነቀፋ የዋሆች ነውርም የሌለባችሁ የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉም ሳታስቡ ሁሉን አድርጉ። እነርሱ መካከል የሕይወት ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። ስለዚህ በከንቱ እንዳልሮጥ በከንቱም እንዳልደከም በክርስቶስ ቀን የምመካበት ይሆንልኛል። ነገር ግን በእምነታችሁ መስዋዕትና አገልግሎት ተጨምሬ ሕይወት እንኳ ቢፈስ ደስ ብሎኛል። ከሁላችሁ ጋር አብሬ ደስ ብሎኛል። እናንተ ደግሞ እንዲሁ ደስ ይበላችሁ፣ ከኔም ጋር አብራችሁ ደስ ይበላችሁ እያለ ይናገራል። ፊልጵስዩስ በዚህ ውስጥ ያለው አስተያየት አማኞች በክርስቶስ የትህትና መስዋዕትነትና ምሳሌ በመታዘዝና ከራስ ወዳድነት ነፃ የሆነ ሕይወትን በመምራት ድነታቸውን በንቃት መፈጸም እንዳለባቸው የሚያስረግጥ ነው። ይህ ሂደት በመንፈስ ቅዱስ እየተመራ በፍርሃትና በመንቀጥቀጥ እርምጃ መውሰድ በእግዚአብሔር ላይ ያለ አክብሮትን መታመንና ራስን መቻልን የሚያካትት በክርስቶስ ኢየሱስ ላይ ያለ ጥገኝነት ማለትም ክርስቶስ ኢየሱስ ጌታዬ ነው ብሎ የክርስቶስ ኢየሱስን ፈለግ እየተከተሉ መኖር፣ እንደገናም ደግሞ የጌታ መሆንን ማስረገጥ አስፈላጊ ነው። ይሄ ጨለማ ዓለም ሁሉ በክፉ ተይዛለች ተብሎ እንደተጻፈ በዚህ በጨለማ ዓለም ውስጥ ስንኖር ብርሃን እየሆን ጨው እየሆንን መኖር እንዳለብን የሚያስረግጥ ነው። ዋና ዋና ጉዳዮቹን ማለት እንዲህ ይላል ጳውሎስ፣ ሳታጉረመርሙ ወይም ሳትከራከሩ እግዚአብሔርን ማገልገል፣ ያለ ነቀፋን በመኖር እግዚአብሔርን በማስደሰት ብርሃን ለዓለም ሆናችሁ የምትታዩ መሆን አለባችሁ እያለ ነው። ይሄ የጨለማ ዓለም የእናንተን ብርሃንነት ይጠብቃል። ምክንያቱም እናንተ ብርሃን ሆናችሁ ስትታዩ ክርስቶስ ወንጌል ይሰበካል እያለ ነው የሚናገረው እና ቁልፍ ጭብጦችና ትርጓሜዎች በተለይ ደግሞ በዚህ ክፍል ውስጥ የራስህን መዳን ስራ የሚለው ነው። ይህ እግዚአብሔር የሰጣችሁን ማዳን በስራ ግልጽ በማድረግ የሚታይ አድርጉት ነው የሚለው እንጂ ነገር ግን የድነት ስራ የሚሰራው በእግዚአብሔርና በእግዚአብሔር ብቻ እንደሆነ ደግሞ መጽሐፍ ቅዱስ አስረግጦ ይነግራል። ነገር ግን የተሰራውን ያንን መዳን የሚታይ እንዲሆን ማድረግ፣ እንደገና የሚነበብ እንዲሆን ማድረግ፣ ወንጌል ያለበት ሕይወት ያለበት ሆኖ ማሳየት ይህ የእናንተ ኃላፊነት ነው እያለ ይናገራል። በመንፈስ ቅዱስ ኃይል የሚሰራ ቀጣዩ የእድገትና የመለወጥ ሂደትን ወይም መቀደስ፣ ለእግዚአብሔር መለየትን፣ ይህን መዳን የሚገኝበትን መንገድ ይህንን በደንብ አተኩራችሁ ልታዩት ይገባል ይላል። ይሄ ቅድስና ለእግዚአብሔር ይላል መጽሐፍ ቅዱስ የሚነግረን ነገር ይሄ ነው። ተቀድሶ ተለይቶ መኖር ዋና አስፈላጊ የሆነ ነገር እንደሆነ በዚህ ክፍል ላይ ይናገራል። እዚያ በኋላ ደግሞ የሚናገረው ነገር የክርስቲያን ሕይወት ለመኖር የራሱን ድክመትና በእግዚአብሔር ላይ ሙሉ በሙሉ መታመንን አስፈላጊ እንደሆነ፣ የመታዘዝን አስፈላጊነት ከክርስቶስ አብ ጋር ቀጥታኛ ግንኙነት ያለውን ይህንን የመታዘዝ እግዚአብሔር አብን የመታዘዝ እግዚአብሔር ወልድን የመታዘዝ እግዚአብሔር መንፈስ ቅዱስን የመታዘዝ ሕይወት ሊበዛልን እንደሚገባ አድርጎ ይህንን በደንብ አድርጎ ተንትኖ ያስረዳል። ጳውሎስ እንግዲህ እዚህ ቦታ ላይ የሚናገረው ነገር መጀመሪያም ልታከብሩ የተጠራችሁት እግዚአብሔርን ነው እያለ ነው የሚናገረው። ሌላ 4 ነገሮች አሉ በዚህ ውስጥ ደግሞ የምንመለከታቸው 5 ነገሮችን እንመለከታለን። አንደኛው የጋራ ጥረት ነው። አንተ የሚለውን የብዙ ቁጥር አጠቃቀም የሚያሳየውን ይህ እንደ ማህበረሰብ አንድ ሆኖ የአማኞችን የጋራ ሕይወትን የሚያንጸባርቅ መሆኑን ይህንን ማወቅ ሊገባቸዋል እያለ ይናገራል። በተለይ ደግሞ ይህንን የህብረት ጉዳይ፣ ይሄ በህብረት የመሆን ጉዳይ፣ በህብረት ክርስቶስን የመስበክ ጉዳይ፣ በህብረት ወንጌልን በህብረት አብሮ ደግሞ የመሆንን ጉዳይ ይህንን እንድታስቡ እያለ ይናገራል። ሌላ 2ኛ ሳታጉረመርሙ ወይም ሳትከራከሩ ሁሉም ነገር አድርጉ።
ምክንያቱም እግዚአብሔር ይሄ የሰጣችሁ ድነት ልጁ ኢየሱስ ክርስቶስን በመስቀል ላይ ተሰቅሎ ለእናንተ ሲል መርገም ሆኖ ራሱን የሰጠውን ጌታን እያሰባችሁ መኖር አለባችሁ። ስለዚህ የምታጉረመርሙበት ሕይወት ሳይሆን እግዚአብሔርን የምታከብሩበት ሕይወት ነው እያለ ይናገራል። ይህ መመሪያ አማኞች ያለ ነቀፋ እንዲሆኑ ንጹሕና ለዓለም ብርሃን ሆነው እንዲታዩ የሚያሳይ ሕይወት ነው እያለ ይነግር። ስለዚህ ይህም ነገር አስቡ ይላል። መዳናችሁ ብርሃን እንድትሆኑ ነው። መዳናችሁ እንድትቀደሱ ነው። መዳናችሁ ኢየሱስ ክርስቶስ የተገለጠው እንድትገልጡት ነው። መዳናችሁ ኃይል ነው እያለ ይናገራል። ሌላ ሶስተኛ በዓለም ላይ እንደ ብርሃን የሚያበሩ እንዲሆኑ ክርስቲያኖች ነው የሚያሳስበው። በማቴዎስ ምዕራፍ 5 ከቁጥር 14 እስከ 16 ስለዚህ ያለውን ክፍል ብንመለከት ከኢየሱስ ትምህርት ጋር የሚሰብሰብ መልኩ ሕይወታቸው ሌሎችንም ወደ ክርስቶስ የሚያመለክት አብርሆት ወይም ብርሃን አብሪዎች እንዲሆኑ ተጠርተዋል። እናንተ የዓለም ብርሃን ናችሁ፣ እናንተ የዓለም ጨው ናችሁ እያለ ስለሚናገር መጽሐፍ ቅዱስ አስረግጦ የሚናገረውን ክፍል ነው የሚናገረው። እዚህ የማቴዎስ ወንጌል ምዕራፍ 5 ከቁጥር 14 እስከ 16 ድረስ የሚናገረውን የጌታችን የኢየሱስ ክርስቶስን ትምህርት ያንን እያሰባችሁ እንድትኖሩ እያለ ይናገራል። ሌላው አራተኛ የመንፈስ ቅዱስን ኃይል እያሰባችሁ በመንፈስ ቅዱስ ላይ ጥገኛ ሆናችሁ በመውጣት በመግባታችሁ የመንፈስ ቅዱስን ምሪት እየጠበቃችሁ ይህንን በንቃት በመጠበቅ ይህ ከመንፈስ ቅዱስ ጋር ያላችሁ ንብረት እያጠበቃችሁ መኖር አለባችሁ የሚል እና ስለዚህ እግዚአብሔር በአማኞች ውስጥ በንቃት እየሰራ ነው። ይህም ሁለቱም ፈቃዱን እንዲያደርግ በተለይ ማለት ነው የፈቃዱን ወደ እውነት ሁሉ ይመራል የተባለውን የእግዚአብሔርን መንፈስን እየሰሙ የእግዚአብሔርን ፈቃድ እያወቁ በሱ በኩል የሚመጣውን የእግዚአብሔርን ፈቃድ እያወቁ መኖር እንዳለባቸው የሚያስረግጥን ነገር ይናገራል። ሌላው አምስተኛና መጨረሻ ጳውሎስ የግል ምሳሌ ነው። ንባቡ የሚያበቃው ማለት ነው ጳውሎስ ለፊልጵስዩስ ሰዎች እምነት የመስዋዕትነትን የሚጠይቅ እንደሆነ ደግሞ ይሄ በመስዋዕትነት የሚጠይቀውን እምነታቸውን ደግሞ በህብረት ሊያሳዩ የሚገባቸው መሆኑን እያስረገጠ ይናገራል። ስለዚህ እንዲህ ብሎ ይናገራል። በዚህ ክፍል ውስጥ የሚናገረው ክፍል ከላይ ጀምሮ ስለዚህ ወዳጆች ሆይ ሁልጊዜ እንደታዘዛችሁ በእናንተ ዘንድ በመኖሬ ብቻ ሳይሆን ይልቁንም አሁን ስርቅ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ። ስለ በጎ ፈቃዱ መፈለግና ማድረግን በእናንተ የሚሰራ እግዚአብሔር ነውና በመጥፎና በጠማማ ትውልድ መካከል ያለ ነቀፋ የዋሆች ነውርም የሌለባችሁ የእግዚአብሔር ልጆች እንድትሆኑ ሳታንጎራጉሩ ክፉ ሳታስቡ ሁሉን ነገር አድርጉ። በእነርሱ መካከል የሕይወት ቃል እያቀረባችሁ በዓለም እንደ ብርሃን ትታያላችሁ። ስለዚህ በከንቱ እንዳልሮጥ በከንቱ እንዳልደከምኩ በክርስቶስ ቀን የምመካበት ይሆንልኛልና ነገር ግን በእምነታችሁ መስዋዕትነት አገልግሎት ተጨምሬ ሕይወቴ እንኳ ቢፈስ ደስ ብሎኛል። ከሁላችሁም ጋር አብሬ ደስ ብሎኛል። እናንተ ደግሞ እንዲሁ ደስ ይበላችሁ፣ ከኔ ጋር አብራችሁ ደስ ይበላችሁ እያለ ይናገራል። ስለዚህ እንዲህ አስቡ ይላችኋል። መዳናችሁ ዋና ቁልፍ የሆነ ነገር ነው። ይህንን አስቡ። ጌታችን ኢየሱስ ክርስቶስ በመስቀል ላይ ዋጋ የከፈለለትን ይህን ድነታችሁን እንዳታቀሉ ሚዛን የሚደፋውን ይህንን ከጨለማ ወደ ብርሃን ወደሚደነቅ ብርሃን የጠራችሁን የእርሱን በጎነት እንድትነግሩ ተብሎ የተጻፈላችሁ እናንተ ቀድሞ ብርሃን ጨለማ ነበራችሁ፣ አሁን ግን ብርሃን ናችሁ ተብሎ የተጻፈል እናንተ ደግሞ የተመረጠ ትውልድ የሆናችሁ እናንተ ይህንን አስቡ እያለ ይናገራል። ስለዚህ ይህንን ጌታ ይህንን ኃያሉን ንጉሥ አስቡት። ይሄ ገናና ንጉሥ እሱ ዋጋ የከፈለላችሁ እንደሆነ በሞቱ ሕይወትን የሰጣችሁ እንደሆነ እንድታስቡ ያ ደግሞ በመስቀል ላይ በብሉይ ኪዳን በመስቀል ላይ የሚሰቀል ሁሉ የተረገመ ነው። ለእናንተ እርግማን ሆኖ የዋጃችሁን ይህንን የከበረውን ድነታችሁ እንድታስቡ እሱን እርቃኑን የተሰቀለውን ያን ጌታ አስቡ። ማራናታ እያላችሁ ጠብቁት። እሱ ደግሞ ይመጣል። ያለ የነበረ የሚመጣ ገናናው ንጉሥ እሱ ይመጣል። አትፍሩ፣ ነገር ግን እንዲህ አድርጉ ይላል። በዓለም ውስጥ ብርሃን ሆኑ፣ በዓለም ውስጥ ጨለማ ሆናችሁ ኑሩ ይላል። የክብር አምላክ ሆይ በጌታ በኢየሱስ ክርስቶስ ስም አጋንንታዊ ኃይልና ስልጣን በስም ስልጣን ይሰብራለሁ። የእስራኤል ቅዱስ እግዚአብሔር ከጨለማ ወደሚደነቅ ብርሃን የጠራውን ይህን ሕዝብ የእስራኤል ቅዱስ እግዚአብሔር ብርሃን እየሆነ እንዲኖርልን እግዚአብሔር የዘላለም አምላክ እንድትረዳ ጸልያለሁ። ጸጋ እንዲያበራ ጸልያለሁ። በመንፈስ ሕዝብ እንዲገባ እንዲወጣ ጸልያለሁ። በጌታ በኢየሱስ ወደ እውነት ሁሉ የሚመራው የአንተ መንፈስ ሬስ አቮ ጀቮ አፖንቶ ዲቮ ኤልማና ክራንዶ ሲባዲያ
አሁን እንዲህ እግዚአብሔር የዘላለም አምላክ ሆይ በሕዝብ ላይ እንዲያብብ ጸልያለሁ። ይሄ የክብር አምላክ እግዚአብሔር ያንተ ጸጋ እያበበ ወንጌልን የሕዝብ እንዲሰብክ ጸልያለሁ። ሴት ባሪያዎች፣ ወንድ ባሪያዎች በዓለም ዙሪያ ይሄን መልእክት የሚሰሙ ሁሉ እግዚአብሔር ማዳናቸው የክብር አምላክ እግዚአብሔር መዳን የሚባለው ነገር እግዚአብሔር ድነት የሚባለው ነገር በአንተ ዘንድ በልጅ በኩል ዋጋ የተከፈለለት ድነት ትልቅ እንደሆነ እያሰበ እንዲኖር በኢየሱስ ስም ጸልያለሁ። ኃይል እንድታደርግለት ጸልያለሁ። ወንጌልን እየሰበከ የክብር አምላክ እግዚአብሔር ያንተን መምጣት እየጠበቀ በክብር እግዚአብሔር የዘላለም አምላክ እንዲጠብቅ ጸልያለሁ። ገናናው ንጉሥ ኃይል እንድታደርግ ለሕዝብ ጸልያለሁ። ብርቱ ጌታ ሕዝብን እግዚአብሔር የዘላለም አምላክ እንድትረዳ ጸልያለሁ። ስለ ሁሉ ክብር ላንተ በጌታ በኢየሱስ ክርስቶስ ስም አሜን ነው። ኢየሱስ ክርስቶስ ጌታ